ሰላም እንዴት ናቸው የማግስተር ቤተሰቦች? በዛሬው ቪዲዮአችን ከዚህ በፊት ፕሪቪየስ ቪዲዮ ላይ ያየነውን ታይፕስ ኦፍ ዲዛቢሊቲስ ብለን እስከ 5 ድረስ አይተናል። 9 እንደሆኑ ተነጋግረናል። ቀሪዎቹን ከ6 እስከ 9 ድረስ ያሉትን በዚህ ቪዲዮ እናያለን ማለት ነው። እንግዲህ ከዚህ በፊት እንደነገርኳችሁ ይህንን ቻፕተር ስንጀምር ልክ እንደዚህ አይነት አሪፍ የሆኑ ኖቶችን እና እንዲሁም አሪፍ የሆኑ ቲዩቶሪያል ክላሶችን ማግኘት ከፈለጋችሁ የእኛ ቲዩቶሪያል ክላስ ማለት ነው እኛ ጋር ለመመዝገብ @magister registration bot ብላችሁ ቴሌግራም ላይ ሙሉ መረጃ ማግኘትና መመዝገብ ትችላላችሁ። እንግዲህ ያው ቱቶሪያሉን ያዘጋጀነው ለአንደኛ ዓመት ፍሬሽማን ተማሪዎች ቦዝ ፈርስት ኤንድ ሰከንድ ሴሚስተር እናስተምራለን። ለሁለተኛ ዓመት ተማሪዎች ደግሞ ኢንጂነሪንግ ተማሪ ለሆናችሁ አፕላይድ ማትስ ቱ ሜካኒክስ፣ ስታቲስቲክስ እና የመሳሰሉ ኮርሶች እናስተምራለን። እዛ መታችሁ እኛ ጋር መማር ትችላላችሁ ማለት ነው። ስለዚህ አሁን በቀጥታ ወደ ዛሬው ክላሳችን ስንገባ ወደ ስድስተኛው ታይፕስ ኦፍ ዲዛቢሊቲ ነው የምንሄደው። ስድስተኛው ኢሞሽናል ኤንድ ቢሄቪየራል ዲስኦርደርስ ይባላሉ። ኢሞሽናል which is ከኢሞሽን ጋር የተገናኘና እንዲሁም ቢሄቪየራል ደግሞ ከጸባይ ጋር የተገናኙ እንደዚህ አይነት ዲስኦርደርስ ናቸው። እነዚህ ሎንግ ተርም ቢሄቪየራል ኦር ኢሞሽናል ፓተርንስ that negatively affect education ብሎ አንድ ዴፊኒሽን ሰጥቷል። ምንድነው እሱ? ኤጁኬሽንን የሚጎዱ ናቸው። ያ ማለት አንድ ሰው ለመማር በጣም አፌክት የሚያደርጉ ችግሮች ናቸው እነዚህ ኢሞሽናል እና ቢሄቪየራል ዲስኦርደርስ የሚባሉት። ምን አይነት ካራክተሪስቲክስ እናያለን? ልክ እንደዚህ አይነት ዲስኦርደር ወይም እንደዚህ አይነት ዲዛቢሊቲ ያለበትን ሰው በምን ካራክተሪስቲክስ እንለያለን ስንል የመጀመሪያው ትራቭል ለርኒንግ ኖት ኤክስፕሌንድ ባይ አዘር ፋክተርስ ነው። ያ ማለት በሌላ ፋክተር ልንገልጸው የማንችለው ለመማር መቸገር ማለት ነው። የመማር መቸገር እና ግን ያ ለመማር መቸገሩን በሆነ ምክንያት ብለን ሌላ ፋክተር ልናገኝለት የማንችለው አይነት ነው። እንደዚህ አይነት ከሆነ የኢሞሽናል ወይም የቢሄቪየራል ዲስኦርደርስ ከነዛ መካከል አንዱ ታይፕ ሊሆን ይችላል ብለን አንድ ካራክተሪስቲክስ እንወስደዋለን። ሁለተኛው ፑር ሪሌሽንሺፕስ ዊዝ ፒርስ ኦር ቲቸርስ ነው። ከጓደኞቹ ጋር አንድ ተማሪ ወይም ደግሞ ከአስተማሪዎቹ ጋር መልካም ያልሆነ ግንኙነት ወይም ሪሌሽንሺፑ ብቸኝነት በጣም የሚያበዛ ከሆነ ፑር ከሆነ ከነዛ ጋር ያለው ሪሌሽንሺፕ ወይም ግንኙነቱን በጣም የሚቀንስ አይነት ተማሪ ብቸኝነት የሚያበዛ ከሆነ እንደገና ኢንአፕሮፕሪየት የሆኑ ፊሊንጎች ወይም ቢሄቪየርስ ከታየበት ኢንአፕሮፕሪየት ማለት ምንድነው? ተገቢ ያልሆነ ስሜት ማለት ነው። ጸባዩም ስናየው እንዲሁም ስሜቱንም ስናየው ተገቢ ያልሆኑ ነገሮች በሚያስጨንቀው ነገር የሚጨነቅ በማያሳስበው ነገር የሚያስብ አይነት ተማሪ ከሆነ እንዲሁም ክሮኒክ ሳድነስ ኤንድ ዲፕሬሽን የሚታይበት ከሆነ ክሮኒክ ማለት ምንድነው? ለብዙ ሰዓት የሚቆይ ለብዙ ጊዜ የሚቆይ ወይም ደግሞ ተደጋጋሚ የሆነ ሳድነስ የማዘን ስሜት ዲፕሬሽን ውስጥ ወይም ደግሞ ድብርት ውስጥ የሚገባ ከሆነ በተደጋጋሚ ወይም ለብዙ ጊዜ የሚቆይ አንዴ ዲፕሬሽን ውስጥ ከገባ ቶሎ የማይመለስ አይነት ሰው ከሆነና ፊዚካል ሲምፕተምስ የሚታዩበት ከሆነ ፊዚካል ማለት እኛ ልናየው የምንችለው ፊዚካሊ የሚታዩ ነገሮች ፊርስ፣ ለምሳሌ መፍራት፣ ከትምህርት ጋር በተያያዘ ፍራቻ የሚታይበት ከሆነ ጀነራሊ ፍራቻ የሚታይበት ከሆነ ብለን መያዝ እንችላለን። ስለዚህ እነዚህ አምስቱ እንደ ካራክተሪስቲክስ ማየት እንችላለን ለኢሞሽናል እና ለቢሄቪየራል ዲስኦርደርስ ማለት ነው። ስለዚህ የእነዚህን ሳብታይፕስ ስናይ ምን የሚባሉ ዲስኦርደርስ አሉ? ኮንዳክት ዲስኦርደር የሚባል አለ፣ ሶሻላይዝድ አግሬሽን፣ አቴንሽን ፕሮብለምስ፣ አንዛይቲ ኦር ዊዝድሮዋል ኤንድ ሳይኮቲክ ቢሄቪየር፣ ሃይፐር አክቲቪቲ ወይም ሞተር ኤክሰስ የሚባሉ የቢሄቪየራል ወይም የኢሞሽናል ዲስኦርደርስ ታይፕ አሉ። እንግዲህ የመጀመሪያውን ስንጀምር ኮንዳክት ዲስኦርደር የሚባለው አግሬሲቭ መሆን እንዲሁም ቫዮለንት መሆን ዲስራፕቲቭ የሆኑ ቢሄቪየሮችን ማሳየት ኮንዳክት ዲስኦርደር ይባላል። አግሬሲቭ መሆን ማለት ምንድን ነው? ኃይለኝነት፣ ቁጡነት ማብዛት፣ በጣም በጸባዩም ስናየው ዲስራፕቲቭ አይነት ሰው ከሆነ ኮንዳክት ዲስኦርደር ይባላል። እንደዚህ አይነት ባህሪዎችን የምናየው ከሆነ ማለት ነው። ሶሻላይዝድ አግሬሽን ማለት ደግሞ ጆይኒንግ ዲሊኩዌንት ፒር ግሩፕስ ነው። ፒር ግሩፕስ እነዚህ ጓደኞቹ ጋር ምን አይነት ሰዎችን ጆይን የሚያደርግ ከሆነ እነዚህ ሰዎች ለምሳሌ ድረግ የሚጠቀሙ በጣም በክራይም ውስጥ የሚሳተፉ አይነት ጓደኞችን ጆይን የሚያደርግ ልጅ ከሆነ ይሄ ሶሻላይዝድ አግሬሽን ይባላል። አቴንሽን ፕሮብለምስ ማለት ደግሞ አቴንሽን ለማድረግ መቸገር ነው። አንድ ነገር ላይ ትኩረት ለማድረግ መቸገር፣ ፑር የሆነ ኮንሰንትሬሽን መኖር፣ አንድ ነገር ላይ ትኩረት አድርጎ ለምሳሌ ማንበብም ሊሆን ይችላል። የሆነ ነገር ለመስራት ኮንሰንትሬሽኑ ወይም ትኩረቱ ከአንድ ቦታ ወደ ሌላ ቦታ ቶሎ የሚሄድ ከሆነ ኢምፐልሲቭ ከሆነ በጣም በጥቂት ነገር ወይም በጣም በትንሽ ነገር የሚረበሽ አይነት ጸባይ ካለውም አቴንሽን ፕሮብለም ይባላል። አንዛይቲ ኦር ዊዝድሮዋል የሚባለው ደግሞ አንዛይቲ ያው እንደምታውቁት መጨነቅ፣ ዊዝድሮዋል ከአካባቢው መለየት ኦር ብቻውን መሆን መፈለግ ነው። ሎ ሰልፍ ስቲም ሲኖረው እንደዚህ ደግሞ በምን ነገሮች ቼክ እናደርጋለን? ሎ የሆነ ሰልፍ ስቲም ለራሱ የሚሰጠው ቦታ ዝቅተኛ ከሆነ ሻይነስ አይናፋር መሆን ማለት ነው። እንዲሁም ዲፕሬሽን ድብርት ውስጥ የሚገባ አይነት ከሆነ አንዛይቲ ኦር ዊዝድሮዋል
ተጠቂ ነው እንላለን ከነዚህ ከኢሞሽናል ኤንድ ቢሄቪየራል ዲስኦርደርስ ካልናቸው ውስጥ። እና ሳይኮቲክ ቢሄቪየር የምንለው ደግሞ ሃሉሲኔሽን ኤንድ ፋንታሲ ወርልድ ውስጥ የሚገባ ሰው ከሆነ ደግሞ ሳይኮቲክ ቢሄቪየር እንላለን ማለት ነው። ይሄ ደግሞ ሃሉሲኔት ማድረግ ማለት መቃዠት ማለት ነው። ፋንታሲ የሆነ ወርልድ ሌላ ዓለም ውስጥ የሚገባ ከሆነ የሚያስደስት ዓለም ሊሆን ይችላል ወይ የሚያሳዝን ብቻ ምንም አይነት ስሜት ያለው ዓለም ውስጥ የሚዝፍቅ የሚል አይነት ሰው ከሆነ ሳይኮቲክ ቢሄቪየር እንለዋለን። ሃይፐር አክቲቪቲ ኦር ሞተር ኤክሰስ የሚባለው ደግሞ ምንድነው? ከስሙ እንደምትረዱት ቶሎ መቀመጥ የማይፈልግ ማለት ነው። አንድ ቦታ ላይ አንኤብል ቱ ሲት ስቲል አርፎ መቀመጥ የማይፈልግ ሬስትለስ መሆን ምንም ረፍት አልባ መሆን ማለት ነው። በቃ የሆነ ቦታ ላይ ለምሳሌ ከሄደ በኋላ እዛ ቦታ ላይ ሄዶ መቀመጥ የሚያስጠላው አይነት ሰው ማለት ነው። አንዳንድ ቦታ ላይ ለምሳሌ አንዳንድ ልጆች በቃ እንግዳ ቤት ከሄዱ በኋላ ግን አርፎ መቀመጥ በጣም ይሰለቻቸዋል። እስኪ አካባቢውን ልቃኘው ምናምን ብለው ቶሎ ብለው ተነስተው ይሄዳሉ። ይሄ የሃይፐር አክቲቪቲ ወይም የሞተር ኤክሰስ ምሳሌ መሆን ይችላል ማለት ነው። ስለዚህ ኢሞሽናል እና ቢሄቪየራል ዲስኦርደርስ የሚባሉት እነዚህ ናቸው። ካራክተሪስቲክሳቸውም እዚህ ጋር ያየነውን ይመስላል ማለት ነው። ሌላው ደግሞ ኢንተሌክቹዋል ዲዛቢሊቲ የተባለው ነው። ኢንተሌክቹዋል ዲዛቢሊቲ ማለት ሲግኒፊካንት ሊሚትስ ኢን ኢንተሌክቹዋል ፈንክሽኒንግ ፕላስ አዳፕቲቭ ቢሄቪየርስ ቢፎር ኤጅ 18 ነው። ይሄ የሚስተዋለው ከ18 ዓመት በታች በሆኑ ልጆች ላይ ነው። እና ይሄ ምን አይነት ሊሚቴሽን ያለበት ከሆነ ነው? አንደኛው የኢንተሌክቹዋል ፋንክሽኒንግ ከአእምሮ ጋር የተገናኘ ማለት ነው። የማሰብ ብቃት፣ ነገሮችን የመገንዘብ ብቃት፣ ይሄ ኢንተሌክቹዋል ፋንክሽኒንግ ይባላል። እንዲሁም አዳፕቲቭ ቢሄቪየርስ ማለት አንድን ነገር ለመልመድ ያለን ችሎታ ማለት ነው። ስለዚህ እንደዚህን ለማድረግ የሚቸገር አይነት ሰው ከሆነ የኢንተሌክቹዋል ዲዛቢሊቲ አጋጥሞታል እንላለን። ለዚህ ክራይቴሪያው እንግዲህ የአይኪው ቴስት ነው የምንጠቀመው። አይኪዋቸው ከ70 በታች ወይም 70 የሆኑ ሰዎች በኢንተሌክቹዋል ዲዛቢሊቲ ተጠቅተዋል ብሎ አንዳንድ ሳይንሶች እንትን ይላሉ። ሞጁሉ ጋም አለ እና ፖር የሆነ አዳፕቲቭ ስኪልስ ካለው አዳፕቲቭ ስኪልስ እንደነገርኳችሁ አንድን ነገር የመልመድ ስኪል ነው። አሁን እነዚህ አዳፕቲቭ ስኪልስ የሚባሉት ኮንሰፕቹዋል ስኪል አለ፣ ሶሻል ስኪል አለ፣ እንዲሁም ፕራክቲካል ስኪል የሚባሉ እነዚህ 3 አይነት አሉ። ለምሳሌ ኮንሰፕቹዋል ስኪል አንድን ነገር የመረዳት ስኪል ነው። ለምሳሌ ሊትሬሲ የማንበብና የመጻፍ፣ ስለ ገንዘብ የማወቅ፣ ገንዘብን መቁጠር ሊሆን ይችላል። ገንዘብ ለምሳሌ አንድ ነገር ከገዛችሁ በኋላ ክፍያ መክፈል ሊሆን ይችላል። ይሄ ኮንሰፕቹዋል ነው። ታይም ጊዜ ጋር የተገናኘ ነገሮች፣ ጊዜን የመረዳት አንድ ቀን 24 ሰዓት ነው ምናምን፣ አሁን ሰዓቱ ይሄን ያለው ከዚህ ሰዓት በኋላ እንደዚህ ይፈጠራል ምናምን አይነት ነገር እኛ ታይም ኦር ጊዜ ጋር የተገናኙ ነገሮችን የመረዳት አቅም ኮንሰፕቹዋል ነው። እንዲሁም ሰልፍ ዳይሬክሽን ራስን የመምራት ማለት ነው። ዛሬ እንደዚህ አደርጋለሁ ወይም እንደዚህ ወደፊት እንደዚህ ለመሆን ነው የምሰራው ምናምን ብላችሁ ራሳችሁን ዳይሬክት የማድረግ ብቃት፣ ይሄ ስኪል ምን ይባላል? ኮንሰፕቹዋል ስኪል ይባላል። ስለዚህ ይሄ ዲስ ኢዝ ዋን ካይንድ ኦፍ ስኪል ነው። ሌላው ሶሻል ስኪል ነው። ከማህበረሰቡ ጋር ስትኖሩ የሚኖራችሁ ሶሻል ስኪልስ የሚባሉት ሪስፖንሲቢሊቲ ወይም ኃላፊነት መውሰድ። አሁን ይሄ ሶሻል ስኪል ነው። ያ ማለት አካባቢው ጋር ስትሆኑ ወይም ማህበረሰባችሁ ላይ የሆነ ሪስፖንሲቢሊቲ ከቤተሰብ ጀምሮ እስከ ማህበረሰብ ድረስ ምን ይኖራል? ሪስፖንሲቢሊቲ ወር ኃላፊነት ይኖራል። ስለዚህ ያ ሶሻል ስኪል ነው። ሌላው ፕሮብለም ሶልቪንግ ነው። ፕሮብለም ሶልቪንግ ስኪል ወይም ችግርን የመፍታት ስኪል ሶሻል ስኪልስ ውስጥ ነው የሚመደበው ሞጁሉ። እና ሎስ ደግሞ ህግን የማክበር አካባቢያችሁ ላይ ምን ምን አይነት ህጎች አሉ፣ በአካባቢያችሁ በባህል ወይም ደግሞ አካባቢው እንደ ህግ ብሎ ያስቀመጣቸው ነገሮች አሉ፣ ሶሳይቲው ማለት ነው። ስለዚህ እነዚህ ሶሻል ስኪልስ ተብለው ይመደባሉ ማለት ነው። ሌላው ደግሞ ፕራክቲካል ስኪልስ ነው። ፕራክቲካል ስኪልስ ይሄ ከእለት ከእለት የምታደርጓቸው ነገሮች ለምታደርጓቸው ነገሮች የሚያስፈልጋችሁ እንደ ግብአት ሆነው የሚያስፈልጉ ስኪሎች ናቸው። ለምሳሌ ሰልፍ ኬር ራሳችሁን የመጠበቅ ስኪል፣ ስራ የመስራት ስኪል ወይም ሴፍቲያችሁን የመጠበቅ ስኪል፣ ሴፍቲ የእናንተን ሴፍቲ ደህንነታችሁን ወይም ደግሞ ራሳችሁን የምትጠብቁበት ማለት ነው። ጀነራል እንደዚህ አይነት ነገሮች ዲስ ኒድስ ፕራክቲካል ስኪልስ ያስፈልጋሉ። ስለዚህ ኮንሰፕቹዋል ስኪልስ፣ ሶሻል ስኪልስ፣ ፕራክቲካል ስኪልስ ምንድን ናቸው የሚሉት ማወቅ ከእናንተ ይጠበቃል። ይሄ ብቻ ሳይሆን እያንዳንዱ 8ቱ ላይ 9ኙ ላይ ስናይ ማለት ነው ምንድን ነው ልዩነቱ የሚለውን ለፈተና በደንብ መያዝ ይጠበቅባቸዋል። እና ሞጁሉ ላይ እንደ ቴብል አድርጎ ያስቀመጠው ነገር አለ፣ ሰፖርት ሌቭልስ ብሎ። እነዚህ ኢንተሌክቹዋል ዲዛቢሊቲ ያለባቸውን ሰዎች እንዴት ነው እኛ ልንረዳቸው የምንችለው ብሎ ሰፋ ያለ ቴብል አስቀምጧል። ግልጽና ቀላል ነው። ምንድነው 4 አይነት ሌቭሎች አሉ ነው የሚለው፣ ኢንተርሚተንት፣ ሊሚትድ፣ ኤክስቴንሲቭ ኤንድ ፐርቬሲቭ የሚባሉ ማለት ነው። ይሄ ኢንተሌክቹዋል ዲዛቢሊቲ ያለባቸው ሰዎች ከአራቱ አንዱ ነው የሚሆኑት። ኢንተርሚተንት ሊሆኑ ይችላሉ ወይም ሊሚትድ የሚያስፈልጋቸው ሰፖርት ሌቭል ከነዚህ ከአራቱ
አንዱ ሊሆን ይችላል ማለት ነው፣ አንድ ሰው ኢንተሌክቹዋል ዲዜቢሊቲ ሲኖርበት። ስለዚህ ያ ኢንተሌክቹዋል ዲዜቢሊቲ ያለበት ሰው ኢንተርሚተንት የሆነ ሰፖርት ሌቭል ነው የሚፈልገው ማለት ከስንት አንዴ የሰዎች እርዳታ ይፈልጋል ማለት ነው። ባለበት ዲዜቢሊቲ ምክንያት እናንተ የምትረዱት ከስንት አንዴ ከሆነ ከብዙ ጊዜ አንዴ በቃ ከአመት አንዴ ምናምን ሊሆን ይችላል። ብቻ በጣም ረዘም ላለ ጊዜ የሚፈልግ ከሆነ ኢንተርሚተንት ይባላል። ሊሚትድ የሚባለው ደግሞ ከዚህኛው ከፍ የሚል ከኢንተርሚተንት ከፍ የሚል ከሆነ ለምሳሌ ይሄኛው በአመት አንድ የሚያስፈልግ ከሆነ ይሄኛው በየወሩ ወይ በሶስት ወሩ አንዴ ምናምን። ሌላው ደግሞ ኤክስቴንሲቭ ነው። ኤክስቴንሲቭ በደንብ የሚያስፈልገው ከሆነ በየሳምንቱ የሚያስፈልገው ከሆነ ታይም ፒሪዱ ማለት ነው ሰፖርት ሌቭሉ ኤክስቴንሲቭ ነው እንላለን። ሌላው ፐርቬሲቭ ነው። ፐርቬሲቭ ይሄ የግዴታ ያለ ሰው መንቀሳቀስ የማይችል ያለ ሰው እርዳታ መቆም የማይችል አይነት ደረጃ ከደረሰ ያ ኢንቴሌክቹዋል ዲዜቢሊቲ ምን ይባላል? ፐርቬሲቭ ሰፖርት ሌቭል ላይ ደርሷል እንላለን ማለት ነው። እና ያው ከዚህ እንትን ብሎ ከተለያዩ አንግሎች እነዚህን ከጊዜያቸው አንጻርና ከሌሎች ከተለያዩ አንግሎች እዩት ቴብሉን መጽሐፉ ላይ ማለት ነው። ግልጽ ነው። ያው የተወሰነ አየት እንድታደርጉት በሚል ነው ይሄን ሰፖርት ሌቭልስ የሚሉትን። እነዚህ አራቱ ሰፖርት ሌቭልስ እንዳሉ ካወቃችሁ ግን በቂ ነው ብዬ አስባለሁ በእኔ ማለት ነው። ሌላኛው ስምንተኛው ላይ ስናይ ደግሞ ወደ ስምንተኛው ስንሄድ ፊዚካል ኤንድ ሄልዝ ኢምፔርመንትስ የሚባሉት ናቸው። ፊዚካል እና ሄልዝ ኢምፔርመንትስ የሚባሉት ምን ናቸው? ሁለት አይነት ነገሮች ነው አሁን ይሄ የያዘው። ፊዚካል ዲዜቢሊቲ ይዟል፣ ሌላው ሄልዝ ኢምፔርመንትን ወይም ሄልዝ ዲዜቢሊቲን ይዟል። ፊዚካል ዲዜቢሊቲ ማለት ምንድን ነው? ሊሚትስ በዲ ዩዝ ነው። ይህ ማለት እጃችሁን ወር እግራችሁን የሆነ የሰውነት ክፍላችሁን ለመጠቀም አለመቻል ነው። ሊሚት መደረግ በደንብ መጠቀም አለመቻል፣ ወይ ሎስ ልታደርጉ ትችላላችሁ ወይም ደግሞ አብኖርማል ሊሆንባችሁ ይችላል። እንደዛ ከሆነ ፊዚካል ዲዜቢሊቲ ይባላል። ይሄ ኦርቶፔዲክ ተብሎ ዲፋይን ይደረጋል። ኦርቶፔዲክ ማለት የመስል ችግር፣ የቦን ችግር ወይም የነርቭ ችግር፣ እነዚህ አይነት ነገሮች ኦርቶፔዲክ ተብለው ይጠራሉ ማለት ነው። እና ይህም ፊዚካል ዲዜቢሊቲም ብዙ ጊዜ ኦርቶፔዲክ ነው ሊሆን የሚችለው። የመስል ችግር የጡንቻ ችግር ማለት ነው። የቦን የአጥንታችሁ ችግር ወይም በነርቭ ምክንያት የሚመጣ ከሆነ ነው ያው ኦርቶፔዲክ የሚባለው። አብዛኞቹንም ስታያቸው በእነዚህ ምክንያቶች ስለሚመጡ ነው ኦርቶፔዲክ የሚባለው። ሄልዝ ኢምፔርመንት የሚባለው ደግሞ ይሄ ሜዲካል ኬር የሚፈልግ አይነት ችግሮች ማለት ነው። ለምሳሌ ልክ በዕለት ተዕለት ብዙ ጊዜ ብዙ ቦታዎች ላይ የምንታመመው ህመም አለ አይደለ? እሱ ሄልዝ ኢምፔርመንት ወይም የጤና ችግር ይባላል። አስቴማ፣ ካንሰር፣ ዲያቤትስ፣ HIV እነዚህ አይነት አሁን በሽታ ናቸው። እነዚህ ሄልዝ ኢምፔርመንት ይባላሉ። ይሄኛው ፊዚካል ኢምፔርመንት የእጃችሁ የእግራችሁ አይናችሁ ምናምን አይነት ነገር ችግሮች ሲፈጠሩ ነው፣ ወይ ስታጡ ወይም ደግሞ አብኖርማል በሚሆኑበት ጊዜ። ስለዚህ ይህን ፊዚካል ዲዜቢሊቲስ እና ሄልዝ ኢምፔርመንትስ እንደዚህ ካልን እነዚህን ክላሲፋይ ማድረግ ወይም ስለ እነዚህ ማየት ይኖርብናል። ፊዚካል ዲዜቢሊቲስ ብሎ የእነሱን ክላሲፊኬሽን በሁለት አይነት መልኩ ክላሲፋይ ልናደርገው እንችላለን። የመጀመሪያው በሞቢሊቲያቸው ነው፣ እንዲሁም በቦዲ ሲስተማችን ክላሲፋይ ማድረግ እንችላለን። አሁን ፊዚካል ዲዜቢሊቲ ወይም አንድ ስፔሲፊክ ኤግዛምፕል ብንወስድ ለምሳሌ አንድ ሰው በመኪና አደጋ እጁን ቢያጣ ወይም እግሩን ቢያጣ ብንለውን የሂልቸር ተጠቃሚ ሊሆን ይችላል፣ ወይም ምን ሊሆን ይችላል? ሚልድ የሆነች አደጋ ሊደርስበት ይችላል። አሁን እግሩን ነው የተጎዳው እና ሚልድ የሆነ አደጋ ሊደርስበት ይችላል። ሚልድ ማለት ምንድነው? አንኤድድ በሆነ መልኩ፣ አንኤድድ ማለት ያለምንም ድጋፍ መራመድ የሚችል ከሆነ ምን ይባላል? ሚልድ ደረጃ ላይ ነው የደረሰው። ስለዚህ በሞቢሊቲ ክላሲፋይ ስናደርገው ነው ሚልድ፣ ሞዴሬት እና ሴቨር ብለን ነው። ሚልድ፣ ሞዴሬት ኤንድ እዚህ ጋር ደግሞ ሴቨር ብለን በሶስቱ ነው የምንከፍለው። ስለዚህ ሚልድ የሚባለው እንደነገርኳችሁ ያለምንም መሳሪያ ያለምንም ድጋፍ ራሱ መንቀሳቀስ የሚችል ከሆነ አደጋው አለ፣ ግን መንቀሳቀስ የሚችል ከሆነ ሚልድ ይባላል። ሞዴሬት ደግሞ የሚባለው ምንድነው? ክራንችስ ተጠቅሞ ወይም ብሬስስ ተጠቅሞ የፋይን ሞተር ኢሹስ ያጋጠመው ነገር ፋይን የሆነ ሞተር ኢሹ የሆነ ፓርቱ ብቻ ወይም ትንሽ ብቻ ከተጎዳ ምን ይባላል? ከዚህኛው ከፍ ያለ ማለት ነው። ከሚልዱ ትንሽ ከፍ ያለ ጉዳት ከሆነና ከዛ በክራንች ተጠቅሞ ምናምን ነገር የሚንቀሳቀስ አይነት ሰው ከሆነ ደግሞ ሞዴሬት ይባላል። ሴቨር ግን የሚባለው ሂልቸር ዲፔንደንት ከሆነ ነው። ሂልቸር ዲፔንደንት በቃ ቶታሊ አጥቷል። ምናልባት በሕክምናም ሲኬድ እግሩ መቆረጥ አለበት ሊባል ይችላል። ወይም ደግሞ ባይቆረጥም ራሱ በቃ ቶታሊ በነርቮቹ ደክመው መስራት አይችሉም፣ እግሮቹ መራመድ አይችሉም የሚባልበት ደረጃ ሊደርስ ይችላል። ያ ከሆነ ምንድነው? ሂልቸር ዲፔንደንት ይሆናል። ይቺ የምትደገፈዋ እዚህ ጋር ያለችዋ ማለት ነው። ሂልቸር ታውቃላችሁ። ልክ እንደዚህ አይነት ዲፔንደንት የሚሆን ከሆነ ደግሞ ሴቨር ደረጃ ላይ ደርሷል እንላለን። ስለዚህ ይሄ በሞቢሊቲ ደረጃ ክላሲፋይ ስናደርገው ነው። ያ ነገር ሞቢሊቲ ማለት መንቀሳቀስ ማለት ነው። ስለዚህ ይንቀሳቀሳል ወይስ አይንቀሳቀስም ያ የተጎዳው አካል የሚለውን መሰረት ስናደርግ በእነዚህ በሶስቱ ክላሲፋይ እናደርገዋለን ማለት ነው። ሌላው በቦዲ ሲስተም ደግሞ
እንዴት ብለን እንከፍለዋለን? ሁለት አይነት ናቸው። ወይም ቦዲ ሲስተማችን ማለት አፌክት የሚያደርገው የሰውነታችን ክፍል ማለት ነው። ኒውሮሎጂካል ሊሆን ይችላል ወይም መስኩሎስከለታል ሊሆን ይችላል። ስለዚህ ኒውሮሎጂካል ማለት ከስሙ እንደምትረዱት ነርቭ ሲስተማችንን ወይም ስፓይናል ኮርዳችን ኦር ብሬናችን ማለት ነው። እነዚህ ነርቭ ሲስተም የሚባሉት ከነዚህ ከሁለቱ አንዱን ወይም ሁለቱን የሚጎዳ ከሆነ ኒውሮሎጂካል ይባላል። ስለዚህ ኒውሮሎጂካል በቦዲ ሲስተም ለምሳሌ እንደዚህ የሚያደርጉ በሽታዎች ወይም እንደዚህ የሚከሰትባቸው ሴሬብላር ፓልሲ አለ። ሴሬብላር ፓልሲ የሚባል በሽታ አለ ይሄ። እንዲሁም ኢፒሌፕሲ የሚባል አለ። ስፓይናል ኮርድ ኢንጁሪ ወይም ስፓይና ቢፊዳ የሚባል ስማቸው እነዚህ አይነት የሆኑ በሽታዎች ወይም እንደዚህ አይነት ዲዛቢሊቲስ አሉ። እነዚህ ዲዛቢሊቲዎች የሚያጠቁት እናንተ ፊዚካሊ ነው የተጎዳችሁት፣ ግን ፊዚካሊ ተጎድታችሁ የሚጎዳው ምናችሁ ነው? ኒውሮሎጂካል የሆነው ፓርታችሁ ወይ ስፓይናል ኮርዳችሁ ወይም ብሬናችሁ ይጎዳል በእነዚህ ዲዛቢሊቲዎች ምክንያት። ስለዚህ እነዚህ ምን ይባላሉ? ኒውሮሎጂካል ይባላሉ ማለት ነው። እነዚህ ሞስት ኦፍ ዘ ታይም ብዙ ጊዜ የተጠቀሱ ኤግዛምፕሎች ናቸው። ስለዚህ እነዚህ መያዝ ይኖርባቸዋል። ሴሬብራል ፓልሲ፣ ኤፒሌፕሲ እና እንዲሁም ስፓይናል ኮርድ ኢንጁሪ ኦር ስፓይና ቢፊዳ የተባለ ወይም ይሄ የፓራላይሲስ ታይፕ ነው። አሁን አንዳንድ ሰዎች በመኪና አደጋ ምክንያት እግራቸውን ብቻ አተውም ራሱ ፓራላይዝድ የሚሆኑበት ሙሉ ሰውነታቸው መናገር የማይችሉ ምናምን አይነት ደረጃ የሚደርሱት ኒውሮሎጂካል ስለሆነ ነው። ወይም በቦዲ ሲስተሙ ክላሲፋይ ስናደርገው ኒውሮሎጂካል የሆነውን ፓርት ስለጎዳባቸው የአእምሯቸውን ወይም የስፓይናል ኮርዳቸውን ማለት ነው። መስኩሎስከለታል የሚባለው ደግሞ ይሄ ጀስት ምናችሁ ብቻ ነው የሚጎዳው? ያ የሰውነት ክፍል እግራችሁን ከተጎዳችሁ እግራችሁ ይጎዳል። ነገር ግን አእምሯችሁ ወይም ስፓይናል ኮርዳችሁ አይጎዳም። እንደዛ ከሆነ ነው ምን የሚባለው? መስኩሎስከለታል የሚባለው። መስኩላር ዲስትሮፊያ አለ፣ አርትራይሲስ አለ፣ አምፒቴሽን አለ። እንደዚህ አይነት ማርፋን የሚባል አለ። ብዙ አይነት ኤግዛምፕሎች አሉ። እነዚህ በሙሉ ሞስት እያንዳንዱን አንድ ባንድ ይገልጻቸዋል። አይ ቲንክ መጽሐፉ ላይ ማለት ነው። እና ሁሉንም አንድ ባንድ መያዝ አይጠበቅባችሁም። ምክንያቱም እንደዚህ አይነት ጥያቄ ብዙ ጊዜ አይወጣም። እያንዳንዱን ሙሉ ዲቴይሉ አለ መጽሐፉ ላይ ማለት ነው ሞጁሉ ጋር። እና ጀስት ኤግዛምፕል አንድ ሁለቶቹን ምናልባት ሊስት አድርጉ ምናልባት ከተባለ ያንን ነገር መግለጽ ነው። ከዛ ውጭ ግን ሊመጣ የሚችለው በቦዲ ሲስተም እንዴት ነው ክላሲፋይ የምናደርገው እና ምን ናቸው እንዴት ነው ዲፋይን ያድርጉት አይነት ጥያቄ ነው ብዙ ጊዜ የሚጠበቀው እዚህ ፓርት ላይ። እዚህ ጋር ያሉትን ኤግዛምፕሎች አንድ ሁለት መያዝ ነው ከእናንተ የሚጠበቀው። ይህን ይመስላል ማለት ነው ፊዚካል ዲዛቢሊቲ ወይም ደግሞ ከነዚህ ፊዚካል ሄልዝ ኢምፔርመንት ካልነው ውስጥ ፊዚካል ዲዛቢሊቲን ክላሲፋይ የምናደርገው በሁለቱ መንገድ ይሄ ነው። ሄልዝ ኮንዲሽንስ አፌክቲንግ ለርኒንግ ብሎም ደግሞ ምን አይነት ሄልዝ ኮንዲሽኖች ናቸው? እዚህ ጋር ሄልዝ ኢምፔርመንት ካልነው ውስጥ ለርኒንግን ወይም አንድ ሰው ለርኒንግ ሲባል ባይዘው እዚህ የምንማረውን ትምህርት ብቻ ሳይሆን ጀነራሊ አንድ ሰው አንድ ነገር እንዲያውቅ ከማህበረሰቡም ሊሆን ይችላል የሚማረው ወይም አንድ ነገር እንዲለምድ ያ ነገር ለርኒንግ ይባላል። ስለዚህ ሄልዝ ኮንዲሽኖች ምን አይነት ሄልዝ ኮንዲሽኖች ናቸው ለርኒንግን አፌክት ሊያደርግ የሚችሉት የሚለውን ብዙ አሁን እዚህ ጋር የተጠቀሱት አሉ። ከዛ እያንዳንዱን አሁንም ሞጁሉ ጋር ያብራራላቸዋል እያንዳንዱን ማለት ነው። ይሄ ያው ልክ የባዮሎጂ ክላስ እንደማለት ነው። ሀርት ዲሲስ ብሎ ስለ ሀርት ዲሲስ ምንነት የሚያብራራው ነገር አለ። ሲስቶሊክ ፋይብሮሲስ ብሎ ኤድስን፣ ሂሞፊሊያን እያንዳንዱን ያብራራል። ስለዚህ ጀነራሊ እነዚህ እንድታቋቸው በሚል ነው እዚህ ጋር የጻፍኳቸው። ሙሉ ዲቴይሉ ዛጋለላችሁ። ነገር ግን አሁንም ቢሆን ይሄ ኤክስፔክት የሚደረግ ፓርት አይደለም። እዚህ ጋር እያመጣሁት ወይም ደግሞ በኖት መልኩ ለማዘጋጀት የተገደድኩት መጽሐፉ ልክ እንደዚህ አይነት በጣም ብዙ ነገሮችን ብሮድ አድርጎ ስለሚያይ ነው። ነገር ግን ጀስት ኤግዛም ቤዝድ የሆነ ፓርት ስናይ ይሄ ፓርት ብዙም የሚወጣበት ፓርት አይደለም። ጀስት ግን ለማወቅ ያክል ሄዳችሁ ማየት ትችላላችሁ ማለት ነው። ይሄ ሄልዝ ዲሲዝ ሀርት ዲሲዝ አሁን የልብ በሽታ እንደሆነ ታውቃላችሁ፣ እንዴት እንደሆነ ምናምን ከዚህ በፊት ባዮሎጂ ክላስ ላይ ያያችሁትን ማስታወስ ነው። ሌላው ወደ 9ኛው ስንሄድ ቨልነራቢሊቲስ ነው። ቨልነራቢሊቲስ ማለት ተጋላጭነት ማለት ነው። እንግዲህ ሁላችንም የኤክስቴንቱ ይለያይ እንጂ ቨልነራብል ነን። ቨልነራብል ማለት ለሆነ ነገር ተጋላጭ ነን እና ተጋላጭ መሆን ማለት ምንድን ነው? ለሆነ ነገር ሪስክ ኦፍ ሃርም ነው። የሆነ ነገር ወይም ችግር የመድረስ አቅም ችግር ሊፈጠርብን የሚችለው ዲግሪ ከፍ ሲል ማለት ነው። ሪስክ ኦፍ ሃርም ወይም ችግር ውስጥ የመውደቅ እድላችን ከፍ ሲል ነው ምን የሚባለው? ቨልነራቢሊቲ የሚባለው። እዚህ ውስጥ ለምሳሌ ዲዛብልድ የሆኑ ሰዎች ይካተታሉ። ፑር የሆኑ በኢኮኖሚያቸው ዝቅ ያሉ ሰዎች ምናምን፣ እነዚህ በሙሉ ምንድን ናቸው? ቨልነራብል ናቸው። ለተለያዩ ነገሮች ተጠቂዎች ይሆናሉ ማለት ነው። ስለዚህ የእነሱን ወይም ደግሞ የቨልነራቢሊቲን ዳይሜንሽን ስናየው አንደኛ በኢኮኖሚክ ዳይሜንሽን ሊሆን ይችላል። በኢኮኖሚክ ዳይሜንሽን
ፖቨርቲ ወይም ሃውሲንግ ማጣት፣ ቤት መጠለያ ማጣት፣ ምግብ ማጣት ሊሆን ይችላል። መሰረታዊ ፍላጎትን ማሟላት አለመቻል፣ ድህነት፣ እነዚህ በሙሉ ኢኮኖሚክ ቫልነራቢሊቲ ናቸው። ሶሻል ቫልነራቢሊቲ ደግሞ አለ። በሶሳይቲው ምክንያት ተጋላጭ መሆን ወይም ለሶሳይቲው ተጋላጭ መሆን። ይህ ማለት ኤክስክሉድ መደረግ፣ ማህበረሰቡ ሲያገለን፣ ላክ ኦፍ ሰፖርት ወይም ሰርቪስ ወይም ደግሞ አገልግሎት ድጋፍ በምናጣበት ጊዜ ይህም ሶሻል ይባላል። ስቲግማ ማህበረሰቡ እኛን የሚያይበት መንገድ ማለት ነው። ሄልዝ ደግሞ በጤና ያ ማለት ሜንታል ወይም ፊዚካል ኢሹዋችን ላይ የመጎዳት በክራይም ወይም በቫዮለንስ ሰዎች እኛ ላይ ጥቃት የማፈጸም ድላቸው ማለት ነው። ይሄ ዲስ አር ዳይሜንሽንስ፣ እነዚህ ዳይሜንሽኖች ናቸው። ሰው ከኢኮኖሚክ ዳይሜንሽን፣ ከሶሻል፣ ከስቲግማ፣ ከሄልዝ፣ ከክራይም፣ ከቫዮለንስ አንጻር ይህንን ቨልነራቢሊቲ ልናየው እንችላለን። ኮዞቹ ምንድን ናቸው ስንል ወይም ቨልነራቢሊቲ የሚነሳበት ምክንያቶች የመጀመሪያው ፖፑሌሽን ግሮዝ ነው። ፖፑሌሽን ግሮዝ ያለው የህዝብ ቁጥር ሲጨምር አንዱ ሌላኛውን ቨልነራቢሊቲ ውስጥ ለመክተት ወይም ሀርም ለማድረግ ይሞክራል ማለት ነው። ስለዚህ ፖፑሌሽን ግሮዝ የህዝብ ቁጥር መጨመር አንዱ ኤግዛምፕል ነው። ሌላው ፖቨርቲ ወይም ድህነት ውስጥ ካለን አንዳንድ ሰዎች ምን እንውላለን ሀርም በሆነ ችግር ውስጥ የመግባት እድላችን ከፍ ይላል ማለት ነው። ፖቨርቲም አንዱ የቨልነራቢሊቲ ኮዝ መሆን ይችላል። ሌላው ፑር ሄልዝ ኦር ኤጁኬሽን፣ በጤንነታችን ፑር መሆን፣ በኤጁኬሽናችን አሁን ለምሳሌ ጤነኛ ያልሆነ ሰው ወይም ዲዛብልድ የሆነ ሰው ማለት ነው። አሁን የሆነ ዲዛብሊቲ ያጋጠመው ሰው ፑር ሄልዝ ነው ያለው። ስለዚህ በዛ ምክንያት ለምሳሌ ሌቦች መጥተው ሊዘርፉት ይችላሉ፣ ይህንን ድክመቱን ተጠቅሞ ማለት ነው። ኤጁኬሽን ባለመማራችን ምክንያት አለመማራችንን ተከትሎ የሚመጡ ብዙ ጥቃቶች ይኖራሉ። ስለዚህ ይህም አንዱ ኮዝ መሆን ይችላል። ጀንደር ኢኒኳሊቲ ደግሞ የጾታ እኩል አለመሆን፣ ሴቶች ከወንዶች ጋር እኩል አለመሆናቸው አሁን ሴቶች በብዙ ነገሮች ተጠቂ ለመሆን እንዲሆኑ ያደርጋቸዋል። ሃዛርዲየስ ኤሪያስ፣ አስፈሪ የሆኑ ኤሪያዎች ወይም ደግሞ አንዳንድ ቦታዎች ለእንደዚህ አይነት አጥቂዎች የሚበዙበት ወይም ይህንን ሃርሙን ሊያስከስቱ የሚችሉ ሰዎች ያሉበት አካባቢዎች ራሱ እነዚህም አንዱ ኮዞች ናቸው። ላክ ኦፍ ሪሶርስ የማጣት፣ መረጃ የማጣት፣ ፖለቲካል ፓወር ያለመኖር፣ እነዚህ ነገሮችም እንደ አንድ ኤግዛምፕል መሆን ይችላሉ። እንዲሁም ኢኮኖሚክ ኦር ትሬድ ኢሹስ፣ የኢኮኖሚ ወይም የትሬድ ኢሹ፣ ይህም ለኢኮኖሚክ ለሆነ ቨልነራቢሊቲ ያጋልጣሉ ማለት ነው። እንዲሁም ኢንቫይሮንመንታል ትሬትስ፣ አካባቢያችን ላይ ያሉ ትሬቶች ልክ እንደ ዲዛስተር ቢያጋጥም፣ ስኬርሲቲ እጥረት ቢኖር፣ ዲፎረስቴሽን ቢኖር፣ እንደዚህ አይነት ነገሮች ራሱ በአንድም ሆነ በሌላ መልኩ ስታያቸው የሆነ አይነት ተጋላጭነት በእኛ ላይ እያደረሱብን ይመጣሉ። ሶ ዲስ አር ዘ ኮዝስ ኦፍ ቨልነራቢሊቲ ተብሎ ይሄና በሌሎችም በጣም ብዙዎች ይካተታሉ። ስለዚህ አሁን ይሄ ጀነራሊ እናንተ ብትጠይቁ የሚጠፋቸው አይነት አይደለም። ቨልነራቢሊቲ በምን ምክንያት ይመጣል ተብሎ ጥያቄ ቢወጣ አሁን ይሄ እናንተም ጀነራሊ ከምታውቁት ነገር ተነስታችሁ ጀስት መጻፍ ትችላላችሁ። ኦር በምርጫም ቢሆን ለእናንተ ቀለለ ማለት ነው። ስለዚህ ቨልነራቢሊቲ በእነዚህ አይነት ምክንያቶች ኮዞች ይመጣሉ። ካራክተሪስቲክሶችን ስናይ ወይም ቨልነራብል መሆን ምን አይነት ካራክተሪስቲክስ ይታይበታል ካለን አንደኛው ለስ ካፓብል መሆን። አሁን የሆነ ሰው ወይም የሆነ ማህበረሰብ ኦር ጀነራሊ ማንኛውም ማለት እንችላለን የሆነ ቨልነራቢሊቲ ያለበት ከተባለ ለስ የሆነ ካፓቢሊቲው በጣም ዝቅተኛ ነው ማድረግ የሚችለው ነገር ማለት ነው። ለምሳሌ ኢንፋንቶችን፣ ገና የተወለዱ ህጻናቶችን ብናይ፣ ኤልደርሊዎችን፣ በእድሜያቸው ከፍ ያሉ ሰዎች፣ ኦር ዲዜብልድ የሆኑ ሰዎች፣ ወጣት ራሱ ሆነው በሆነ በሽታ ምክንያት ወይም በሆነ ኢምፔርመንት ውስጥ የተያዙ ሰዎች፣ ዲዜብልድ የሆኑ ሰዎችም ለስ ካፓብል ናቸው። የሚፈልጉትን ነገር በቀላሉ ማድረግ አይችሉም ማለት ነው። እንዲሁም ፊወር ሪሶርስስ ነው ያላቸው፣ ዝቅተኛ የሆነ ሪሶርስ የሚፈልጉትን ነገር በቀላሉ ማግኘት የማይችሉ ከሆነ ለምሳሌ በኢኮኖሚያቸው ዝቅ ያሉ ሰዎች፣ ቤት የሌላቸው ሰዎች፣ እነዚህ ሰዎች መጥቀስ እንችላለን። እንዲሁም ለስ የሆነ ኖሌጅ ያላቸው በእውቀት ብዙ እውቀት የማያውቁ ሰዎች፣ አሁን ለምሳሌ ህጻናቶችን ብናይ ህጻናቶችን የሆነ ሰው ሊያግታቸው ቢፈልግ ሳያውቁ ጀስት ሌላ ሰው መጥቶ እናትህ ጋር ልውሰድ ወይም አባትህ ጋር ልውሰድ ብሎ ኦኬ የምትወስደኝማ ከሆነ ብለው ወደ መታፈን ደረጃ የሚደርሱበት ለምንድን ነው? ኖሌጅ ስለሌላቸው ነው። ስለማያውቁ ያ ሰው መጥፎ ሰው እንደሆነ ኖሃው ስለሌላቸው ማለት ነው። ኢሊትሬት የሆኑ ሰዎች ወይም መጽሐፍ ማንበብ የማይችሉ ሰዎች በተለያየ መልኩ ያው እንዴት እንደሆነ ታውቃላችሁ ቨልነራብል ይሆናሉ ማለት ነው። እንዲሁም ሶሻሊ ሪስትሪክትድ የሆኑ ሰዎች፣ ሶሳይቲው ሪስትሪክት ያደረጋቸው የገደባቸው፣ ይህን ነገር እናንተ ማድረግ አትችሉም። ለምሳሌ አንዳንድ ሰዎች ማርጂናላይዝድ የሆኑ ግሩፕስ የሚባል አለ አንትሮፖሎጂ ኮርስ ላይ የምታውቁ ከሆነ እና ማርጂናላይዝድ የሆኑ ሶሳይቲዎች ማለት ምንድን ነው? ሌላው ሰው ዝቅ ያደረጋቸውና ያገለላቸው ማህበረሰቦች ማለት ነው። ለምሳሌ ከዚህ በፊት አንዳንድ ስራዎች በእኛ በኢትዮጵያ ታሪክም ማለት ነው አንዳንድ ስራዎች ዝቅ ያለ የተናቁ አይነት ስራዎች ነበሩ እና እነዛን ስራዎች የሚሰሩ ሰዎች ምን ይሆናሉ? ሶሻሊ ሪስትሪክት ይደረጋሉ።
ይህን ነገር ማድረግ አትችሉም፣ አብራችሁ ከሰው ጋር መቀመጥ አትችሉም እስከ መባል ድረስ ያው በታሪክ ወደኋላ ሄደን ስናየው ማለት ነው። አሁን ላይ እየቀነሰ መጥቷል፣ ሙሉ በሙሉ ጠፍቷል ማለት ባንችልም። ስለዚህ ሶሻሊ ሪስትሪክትድ መሆን አንዱ ካራክተሪስቲክስ ይሆናል ለቨልነራቢሊቲ። እና ምን ምን ግሩፖች ናቸው ሪስክ ላይ ያሉት ስንል ያው በጣም ብዙዎች፣ ሁላችንም ደረጃው ይለያይ እንጂ ቨልነራብል ነን ብለናል። ነገር ግን ሪስክ ላይ ማለት ምንድን ነው? በጣም ደግሞ ሪስክ ላይ ከነኛ መካከል ከሁላችንም አሁን ሴቶች ዊሜንስ ለኦፕሬሽን ወይም ለኦፕሬሽንና ለሊሚትድ አክሰስ በጣም ተጎጂ ናቸው። ኦፕሬሽን ማለት ምንድን ነው? ፍርድ የመዛባት ወይም በብዙ ነገሮች ሴቶች ተጠቂዎች ናቸው። ኦፕሬሽን ማለት ልክ እንደዚህ አይነት ነገር ማለት ነው። ኦፕሬሽን ይደረግባቸዋል ኦር ለሆነ ነገር ለነሱ ሳይሆን አሁን ሴቶችና ወንዶች ቢመጡ ለወንዶች ነው የተሻለ ፍርድ ሊሰጥ የሚችለው። ሶ ኦፕሬሽን ማለት ያ ነው። የአድሏዊ የሆነ አሰራር ማለት ነው። ሊሚትድ የሆነ አክሰስ ይኖራቸዋል። እንዲሁም በሌላ ነገርም ጾታዊ ጉዳት የሚደርስባቸውን በሴቶች ነው በብዛት። ሶ ይሄ ሪስክ ግሩፕ ሳት ሪስክ ሴቶች፣ ህጻናት ለአቢዩዝ ጉልበት ጭፍጨፋ፣ ለሌበር፣ ለኦርፋንስ ሌላ ሰው ያሳድጋቸዋል። ኤች አይቪ እንዲሁም ስትሬት ወይም ደግሞ ስትሪት ኦር ዋር አፌክትድ በሚሆኑበት ጊዜ ጎዳና ላይ በሚወድቁበት ጊዜ ወይም ደግሞ የሆነ አካባቢ ላይ ጦርነት ቢነሳ በዛ ምክንያት ተጎጂዎች ይሆናሉ ማለት ነው። ያው ሁሉም የምታውቁት ነገር ነው። ሶ ቺልድረንስ፣ ማይኖሪቲስ ለዲስክሪሚኔሽን ማይኖሪቲስ እንደነገርኳችሁ ሌላው ሰው ዝቅ ያደረጋቸው ማህበረሰቦች በስራቸው ሊሆን ይችላል፣ ወይም አንዳንዶች ደግሞ አንተ ዘርህ ከዚህ ነው ምናምን ተብሎ ማለት ነው። ማይኖሪቲስ በዛ ምክንያት በጣም በብዙ ምክንያት ፑር የሆኑ ሰዎች፣ በኢኮኖሚ ዝቅ ያሉ ሰዎች፣ ዲዜብልድ የሆኑ ሰዎች በብዙ ኬዝ እዚህ ጋር ያለላችሁ የምታውቁት ነው። ኢሊትሬት የሆኑ ሰዎች ኦፖርቹኒቲያቸውን በማጣት የሆኑ ኦፖርቹኒቲ ማለት ነው። ሲክ የሆኑ ወር የታመሙ ሰዎች ደግሞ ለምሳሌ በኤች አይቪ የተጠቃ ሰው ሳይኮሎጂካሊ ይጎዳል፣ በፖቨርቲ ይጎዳል፣ በእንደዚህ አይነት ነገሮች። ሌላው የሚገርማችሁ የመጨረሻዋ ይችን ስታዩት ጊፍትድ የሆኑ ሰዎች፣ ምናልባት ይችን ማታውቋት ከሆነ ጊፍትድ የሆኑ ሰዎች ማለት ተሰጥኦ ያላቸው ሰዎች ማለት ነው። የሚገርማችሁ ነገር ጊፍትድ የሆኑ ሰዎች ቨልነራብል ናቸው። ለምን ቨልነራብል ናቸው ካላችሁ ለአይዞሌሽን እና ለፕሬሸር በጣም ተጎጂ ናቸው። ይሄ ማለት ምንድን ነው? እናንተ ለምሳሌ የሆነ ጊፍት ቢኖራችሁ በጣም ትልቅ የሆነ ተሰጥኦ ማለት ነው። የእናንተ ብቻ የሆነ ተሰጥኦ ቢኖራችሁ አይዞሌት ትደረጋላችሁ ከማህበረሰቡ። ይሄ ሰው እንደዚህ ነው ምናምን ተብሎ አሁንም ራሱ ለምሳሌ አሁን አንዳንድ ሲክሬት የሆኑ ካምፓኒዎች አሉ አይደለ? በአለማችን ልክ እንደ የስለላ ድርጅቶች ላይ የሚሰሩ ሰዎች ወይም ደግሞ ናሳ የሚሰሩ ሰዎች አሁን እነሱ ጊፍትድ ናቸው። ጊፍትድ በመሆናቸው አይዞሌት ይደረጋሉ ከማህበረሰቡ ተነጥለው። ናሳ የገባ ሰው አይወጣም ሲባል ሰምታችሁ ታውቃላችሁ አይደለ? ልክ በዛ እንዲሁም የስለላ ድርጅቶች ላይ የሚሰራ ሰው ጊፍትድ ስለሆነ ኦር እዛ ቦታ ላይ ያንን መረጃ ይዞ እንዳይወጣ በሚል አይዞሌት ተደርጎ ከማህበረሰቡ ተለይቶ ጀስት እሱ የራሱን ህይወት ብቻ እንዲኖር እና ከማህበረሰቡ እንዲለይ። ያው በእርግጥ ይሄኛው ሲባል በእርግጥ ከማህበረሰቡ ይለያሉ ማለት ሳይሆን፣ ነገር ግን ያን ያህል እኛ ያለንን ነጻነት እነሱ የላቸውም። ስለዚህ ጊፍትድ የሆኑ ሰዎች አይዞሌሽን ይኖርባቸዋል፣ ፕሬሸር ይኖርባቸዋል። የሆነ ነገር የሚያደርጓት ነገር በሙሉ ጫና ውስጥ ሆኖ በመንግስት ጫና ውስጥ ወይም በሚያሰራቸው አካል ጫና ውስጥ ሆኖ ነው የሚሰሩ። ስለዚህ ጊፍትድ የሆኑ ሰዎች ቨልነራብል ናቸው፣ ሪስክ ውስጥ ያሉ ቨልነራብል ናቸው ይለዋል። እና ይችኛዋን ያዟት እንጂ ሌላው የሚጠፋቸው አይመስለኝ፣ የምታውቁት አይነት ነገር ነው። እንግዲህ እነዚህ ናቸው 9 ታይፕስ ኦፍ ዲዛቢሊቲስ የሚባሉት። እንግዲህ ይሄ ቻፕተር ይህንን ይመስላል ማለት ነው። እንደነገርኳችሁ ይሄ ፓርት እዚህ ጋር ያሉት የተዘረዘሩት ፓርቶች ማለት ነው። ሌሎችም አሉ ባይዘዊ እንደዚህ ቆረጥ ያደረኩበት ምክንያት ባይዘዊ ከዚህ የሚወጣ ፓርት አይኖርም ፈተና ላይ ማለት ነው። ነገር ግን ያው ምናልባት አንድ ጥያቄ ምናምን ቢመጣ በሚል አየት አድርጉት እንጂ ሌላው ነገር ያው ባዮሎጂ ኮርስ ላይ ነው የሚሰጠው እነዚህ ነገሮች ማለት ነው ሙሉ ዝርዝራቸው። ይህንን ይመስላል ቻፕተር 1። በቀጣይ ቻፕተር 2 እዚሁ ዩቲዩብ ላይ ይለቀቃል። ቻፕተር 2 ኮንሰፕትስ ኦፍ ኢንክሉዥን የሚለውን በቀጣይ ቪዲዮ እናያለን ማለት ነው። ቻፕተር 1 ይመስላል። ቴንክ ዩ